እልልልል አብርሽ ንግር አውጭኝ ብሎ ወደ ሩታ ሄዷል። እንዴት ሄደ? ለምንስ ሄደ? የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እናም በነገራችን ላይ ማለት ነው ባለፈው ለታ ራሱ አብርሽ ነው ሩታን ነይ እዚህ ቦታ ነው ያለሁት ብሎ ቴክስት አድርጎላት የመጣችሁ ቀጥታ ብዙ የቤት ማለት ነው። ገባችሁ? እናም ሲጀመር እኔ ሰምቻችሁ ነበረ። አብርሽን አጥፊው ይዘሽው ጥፊ ብላችሁ ነግራችኋታል ለሄርሜላ ማለት ነው። እናም እኔ ደግሞ ሩታ እነዚህ ልጆች አጥፊው አብርሽን እያሉ ነው ተጠንቀቂ ብዬ እኔም ደግሞ መልእክት አስቀምጨላት እሷም ደግሞ ሰምታው እሺ እህቴ ብላ ነበረ ማለት ነው። እናም ሌሊት ላይ ትጠይቀዋለች እንዴት ነው ተኛህ ወይ በላህ ወይ ብላ በምትጠይቀው ሰዓት ላይ እሱ ደግሞ ወደ ሩታ መሄድ ይፈልግ ነበረ። ስለዚህ ኦኬ ካልተመቸህ ና ቶሎ እዚህ አለችው። እሱም ደግሞ ቀጥ ብሎ ወደ ሩታ ሄደ ማለት ነው። አሁን ሌላ ነገር እንትን አትበሉ። አብርሽ ወዶና ፈቅዶ ፈልጎን ሄደው እዛ ጋራ ስላልተመቸው ትናንትና ሄርሜላ ስትስመውም ነበረ። ገባችሁ? ከሚስቴ ጋር ነው መኖር የምፈልገው ብሏል። እንግዲህ ፍላጎቱ ከሆነ ምንም ማድረግ አይቻልም። ገባችሁ? እናንተ ደግሞ ጭቅጭቅ እዛ ጋር እንትን እንዲል እያደረጋችሁ ነው። በቃ የሆነ በስነ ስርዓት እንዴ! አሁን ዛሬ ራሱ ስታወሩ የነበረው ምንድን ነው የሰማችሁ? ሲያበሉት ሲያጠጡት በእህቱ እጅ በሄርሜላ እጅ ሰላም ሆነ ነቃ ስትሉ ነበረ። ሚስት የምትሰጠውን እናንተ ትሰጣላችሁ እንዴ? የሚስት እንክብካቤ እናንተ መተካት ትችላላችሁ? ኔቨር ኤቨር አትችሉ በጭራሽ። ስለዚህ እልልልልል እንኳንም ሄደ አብርሽ፣ እንኳንም ሄደ። ደስ ብሎኛል። እንደው አንጀቴ ቅቤ የጠጥት አለ። እኛ እኮ ስንት ሰው ሲጠብቅ የዋለው እኮ ዛሬ እንዲህ ጸበል ወስዳችሁት ወይ የሆነ ሃይማኖት አባት አምጥታችሁን ነገር ስታደርጉ ወሬ ብቻ አንድ ተግባር የላችሁም። አድርጉና አሳዩን ብለናል። ገባችሁ? ለአብርሽ ተጨነቅን አሰብን የምትሉት በሙሉ አንድ ተግባር የላችሁም። ሁልሽም ወሬ ብቻ። በቃ አየናችሁ እኮ እሱ ከሚወደው ልጁና ሚስቱ በግድ በሰው ባል ግግም ይባላል እንዴ? በሰው ባል ድርቅ ይባላል? አይችም ሰምቼም አላቅም እንደዚህ ድርቅ ግግም ያለ ነገር። አብርሽ ይመችህ፣ ደግ አደረክ። እንኳንም ክፉ ነገር አልገጠመህ በደረቀ ሌሊት ስትሄድ። እና አብርሽ እንግዲህ በሌሊት ወጥቶ ሄዷል ማለት ነው። ሄርሜላ ደግሞ ሩታ ደውላ ና ብለው ነው አለች። እሱ ፈልጎና ወዶ የሄደው። እሷ ደህና ነህ ወይ እንዴት ነህ ያለችው። ተመችቶሃል ወይ ከማን ጋር ነው ያለኸው? አሁን ተኛህ አረፍክ፣ በቃ ሪላክስ እያደረክ ነው ምናምን፣ በቃ አንድ ሚስት ማለት ያለባትን ያለችው። ከዛ ውጭ ሩታ እንዲህ ብላ ነው ጠርጥሬ ነበር እኮ። ሲጀመር አንቺ እዛው አይደል እንዲያደርሽው? ታዲያ ለምን ስትጠብቂው አላደርሽም? እንቅልፍሽን አተሽ ቁጭ ብለሽ ስትጠብቂው አታድርም? እያንኮራፋሽ ከምታድሪ። ይህ ደግሞ ብዙ ነገር እያልክ ነበር። ብዙ ነገር ከማውራትና በሩታ ከማመካኘት ለምን እናንተ ጸበል ወስዳችሁ ቁርጣችሁን አታውቁም? ሰውም ከሚወናጀልና እንደዚህ ጦርነት ውስጥ ከምትከቱ መልስ ስጡ። እኔ እኮ ሰይፉ ላይ ይቅረቡና ስማቸውን ያጥሩ ብዬ ያለሁኝ እኮ። ገባችሁ? እኔ ቆይ ምን ስትሉ እንደነበረ ሰምቻችኋለሁ። ላይ ብገባለሁ ከትንሽ ደቂቃ በኋላ እዛ ጋር ጠብቁኝ፣ እዛ ጋር መልስ እሰጣለሁ። ግን ደግሞ ሰውን ወደ ሰው ከመቀሰራችሁ በፊት እናንተ መች ወንድማችሁን ታደጋችሁት? መች ለሱ ተጨነቃችሁለት? ሁለታቸውን የማገናኘት ስራ ነው። እሷ ሄርሜላ ደግሞ እልህ ውስጥ ነው ያለችው። ገባችሁ? ለሱ የሚጠቅመው ምንም አላደረጋችሁ። አሁን ብዙ ሄዳለች። ሲጀመር ሁላቸውም ተያይዘው ሄደዋል ማለት ነው። በቃ ከሩታ ቤት አብርሽ መጥቷል ወይስ አልመጣም ብለው ሊጠይቁ ሄደዋል ማለት ነው። እንግዲህ ቀጣዩን ደግሞ እንጠብቃለን። ዛሬ የተፋፋመ ጦርነት አለ። አብርሽ የፈለገበት ቦታ ይቀመጥ፣ ጤናውን ሰላሙን የሚያገኝበት ቦታ እሱ የፈለገበት ቦታ ይቀመጥ። እናንተ በሱ ውሳኔ ጣልቃ ትግቡ። ለምን ከነሱ ትዳር ግን ለምን አትወጡም? እናንተ ለምን ተረብሿቸዋላችሁ እንዴ? ውዶች ቀጣዩን አቀርብላችኋለሁ። ሰብ ላይክ ማድረጋችሁ እንዳትረሱ።